ትላላችሁ ቃል በተግባር ተገዛለት ይሄው ይሄን የመሰለ መኪና ልደውልለት ታኩሬ እንዴት ነህ ሰላም ነህ ወይ እሺ አለሁ ልንነግርክ ነው እኔ ሳሪና ሙኒት አንድ ላይ ነው ያለነው አባታችን ታላቁ ወንድማችን አቶ ወርቁ አይተነው በቃላቸው መሰረት መኪናክን ገዝተው አስረክበውናል መኪናክ ጋር እንገኛለን እስኪ የምትለው ነገር ካለክ አመሰግናለሁ በጣም ያሸር ባይሆነው ላረግልኝ ሰፖርት እጅግ በጣም ከልብ አመሰግናለሁ ያው ራይ ተጠቃሚ ነበርኩ ሁሉ ያቋል በቃ በሰፖርታቸው በጣም ነው የማመሰግነው በማላውቀውና ባልጠበቅኩት ሰዓት ይሄን ነገር ስላበረከቱልኝ በጣም አድርጌ አመሰግናለሁ እናንተንም አመሰግናለሁ በጣም እኛም እንኳን ደስ ያለ ታኩሬ እንኳን ደስ ያለ ክላክስ እናርግለት ሰምተሃል ወፍራም ነው ታኩሬ በጣም ነው የምናመሰግነው ያለም ያድርገው በብዙ በረከት ተሞላ ብለናል እሳቸውንም እግዚአብሔር ይስጥልን በጣም ነው የምናመሰግነው ቴንኪው ይሄን ልንገርክ ብዬ ነው እሺ እናመሰግናለን መልካም ጊዜ በጣም ቴንኪው እሺ ተግባር ላደረጉት ነገር በጣም ነው የምናመሰግነው በጣም ቴንኪው እግዚአብሔር ይመስገን እናመሰግናለን በጣም እናመሰግናለን በጣም ነው የምናመሰግነው አባታችን ወንድማችን አክባሪያችን አቶ ወርቁ አይተነው እግዚአብሔር ጨምሮ ጨማምሮ ይስጥ እድሜና ጤና ይስጥልን ከቁጥር አትጉደልብን አትጥፋብን ሁላችንም እንወድሃለን ቃል በተግባር ለዚህም ፐርፐስ ደሞኛ ስለተመረጠ እናመሰግናለን ብቁ ሆነን ስለተገኘን እናመሰግናለን አሁንም ለታናናሽ ወንድሞቻችን እህቶቻችን ለምታደርገው ማበረታቻ በጣም እናመሰግናለን አብዝቶ ይባርክልህ እናመሰግናለን ሰውዬ በቃውቆ ዝም ብሎ በቃ አዝኗል ምናምን አንተ ገንገበት አውራ ድራማን ተውና ድራማ አትስራብኝ እሺ ድራማ እንዳትሰራብኝ አንዴ ልንገራቸው ድራማን እዛ አቁምልኝ በስነ ስርዓት ተጫወት አፈን እየከፈትክ ተጫወት ድራማን አትስራ ምንም ዝምታ ነው አውቀ እንደሚስኪ ምናምን እየመሰልክ ሰዎቹን አትደልላቸው እድር ቤት ነው ሀዘን ቤት ነው የመጣነው በስነ ስርዓት ተጫወት አፈን እየከፈትክ ተጫወት ያለመደብን አክት አታሳይ ድራማ አታሳይ እየጮክ ተጫወት ቆመ ተጫወት እበር ተጫወት ወሸላን ዛ ጣብቀ ተጫወት እንደፈለክ ተጫወት አፈን ዘግተክ አትጫወት ለምን አባኑ አፈን ምዘጋው ለምን ምዘጋው ለምን እሺ ጋይስ ለምን እሺ እኔናው ጸጥ ብላችሁ ትሰጡኛላችሁ እስኪ ዝም ልበል ማን ነው የሚሰጠኝ ጋይስ ትሪፕሉን እንጠቀም ዲጄ ጋይስ ኤልሽዬ ገንዘብ ሰርታለች ኤልሹ አሁን ከቻይና ምን ሄዳ ፀጉር ቤት ከፍታለች እዚህ ኢትዮጵያ ላይ ዊግ እየሸጠች ምናምን ፈታ እያለች ጥሩ ቢዝነስ ጀምራለች አምልጣለች ቤቷን ገዝታለች ምን ብላለች አምልጧል ጎበዝ እንደዚህ አይነት ሰዎች ይመቹኛል አለች እንጂ ሰርጀሪ አፏ ብቻ ይቀረ አጥንቷ ወጥቶ አፏ ብቻ ቀረ ሰርጀሪ አከተመ ምቀኝነት ተንኮል ካላችሁ የትም አትደርሱ የተንኮላፍ አፈር ከድም ያስገባቸው አሁን ጠላታችን የጋራ ጠላታችን ጂጂኪያ ናት አሁን ወደ ሌላ አንሂድ የጋራ ጠላታችን የሀገር ጠላታችን ጂጂ ብቻ ነሽ ገባችሁ አሁን ሷ ጋር ነው መስራትም ካለብን ቡላ ለምን ትላለህ በዚህ ዙሪያ ትክክል አንድ ምስኪን ወንድ ልጅ ብቻ ሳይሆን የሀገር ጠላት ነች ትክክል የወንዶች ጠላት ናት ኢትዮጵያ እኮ መግባት አትችልም ታውቃለህ ደግሞ ሀገር የተዳረም ጠላት ናት እንጂ ማን ያለያየችው እሷ እኮ ናት ያለያየችው የሳምሪ ልጁ አሁን እሷ ናት ያለያየችው ልጁ አሁን ለልጅ ይዞ ምግብ እየሰራ ስራ እየሰራ ልጆቹ የተንከባከበ በጣም ብዙ ነገር የጫነችበት እኮ ጂጂ ናት ልጇን መክራ በማየው መንገድ የብዙ ነገር ጠላት ናት ለልታገል ይገባል ከፍሬ ቆን መቆም ማለት ከሀገር ጎን መቆም ማለት አሁን እኔ ስቀጣ በጣም ደስ ብሎት የሚስቃለ ሳቅ ነው ያሸማቀቀኝ እኔ ሲጋመታለሁ ፊት ላይ እንደዚህ ቅጣታች ጠብጥብልኝ ወላሂ ላዚም እንደዚህ መጥቼ ረጫለሁ ፊት ላይ እኔ አልሰማም
በቃ ብቃቱ አለኝ እኔ ማሜ ነኝ። በምንም አታሸማቅቀኝም። በምንም ስነ ልቦናዬ ተራራ ያውም በአለት የተሰራ የኔን ያህል የ1 ሚሊዮን ሰው ስነ ልቦና ከኔ ጋር አይፎካከርም። ተጨምቆ ማለት ነው። ብቃት አለ። በጣም ጠንካራ ነው። ለዚህ ያበቃኝ ደግሞ ብዙ ያሳለፍኩት ነገር ነው እና ምን ለማለት ፈልጌ ነው፣ ስለ ሰው ካላወሩ ሰው የማይቀመጥላቸው ሀሜት የለመደ በቃ አለ አይደል? ሀሜት ያስስከስሱ እንትናዩ እንዲወጡ ጅቡ አባሮት የጅቡን ፈስ ችሎ ሶፋ ማልቆ ፍራሽ አንጥፎ ነው የሚተኛው። ሲርበው ሲጨንቀው አማራ ሆነ። ወይ ግን እኔ ያልገባኝ ነገር ሰመድ፣ አንተ ማነህ? ያልገባኝን አንተ የምታውቅ ከሆነ እዛ ሀገር ነው የምትኖረው። ከጅቦ ጋር ምንድን ነው ያጣላቸው? ጅቦ ቤት አይገባም። በፊት እኮ አብረው ነበር ይኸውልህ፣ ጠገበ። መጀመሪያ ችሎ ነበር የሚኖረው። ትዝ ካለክ ላይቭ አይገባማ። ከጅቦ ጀርባው ነው የሚስቁ አይደለም የሚጫወተው። ያኔ ስልጤ ነበረ። ልክ ጅቦ በቃ አንተ መሸቀል አለብህ አማራውን ብሎት እሺ ብሎ ፋኖ ከሆነ በኋላ እየተጫወቱብን ነው። አማራና ትግሬ ሆነው እየተጫወቱብን ነው። ምንድን ነው የምትለው? እና ታዲያ ምንድን ነው ታዲያ? ሰመዱ እኮ ስልጤ እኮ ነው፣ የአዲስ አበባ ልጅ። አልገባኝም። አይ ምን እያደረጉን ነው ነው እኛ እና ሙድ እየያዘብን አንዴ ሁለቱም ነው። ጅቦ ብሔሩ ነው፣ ጅቦ የራሱ ስራ ነው። ይሄ ግን የቤት ኪራይ ሼር ማድረግ ስላለበት ፋኖ ሆነ። $10 ማለት ታውቃለህ? ስንት ብር ነው 10 ዶላር? $10 ንገረኝ አባስ። 1800 ብር ማለት ነው። 2000 ብር አይደል? አየህ አንተ እንደ ቀልድ እዚህ ጋር ቡና የምትጠጣበት የአንድ ዲፕሎማ ደሞዝ ነው ኢትዮጵያ። እንደዚህ አይነት ሀገር አግኝቶ ነው አብዛኛው ሰው እየተግማማ ኮሚኒቲው ላይ የሚጫወትበት ማለት ነው። $20 ማለት የዲግሪ ደሞዝ ነው። እዛ ኢትዮጵያን ስንት የተቸገራለ። እናንተ ቁጭ ብላችሁ ሙድ እያዛችሁ ልጁን ትገሉታላችሁ። አሁን ያቺኛውም ሰላም የምትባለውም ተመሳሳይ ናት። አንደኛ ገዳዮቹ ባይዘው ከጎናቸው ቆሞ እንርዳ የሚላቸው ሰው ገዳይ ነው። ቪዲዮ ላይ አይታችኋል። ብዙ ጊዜ ቪዲዮ ላይ ይመጡና ምናምን እቺን በደገፍ ብናረገው ቡና ብንገዛለት ሳንዱች ብንገዛለት፣ ያንተ ሳንዱችና ቡና እኮ ማታ በድሩም ላይ የሚያልቅ ነገር ገብቷል። ለሰው ልጅ ፐርማነንት የሆነ ነገር ቋሚ የሆነ ነገር ምን በምን መልኩ ይሄን ሰው ልመልሰው እንጂ ና እኔ እንትን ገዛልሃለሁ ና እንትን ሰጣለሁ $5-10 እየሰጠ ቪዲዮ ብትሰራ ታይታ ነው የሱን ህይወት አትቀይረው። ከዩኒቨርሲቲ ጀምሮ ሰው ያያት ያደገች ልጅ ናትና እዚህ ደረጃ ላይ ስትደርስ ቢያንስ የሚመለከተው አካል በርቺ፣ ደስ ብሎናል ማለት ነበረባችሁ ነው የምትለው እሷ። እስካሁን እስከመጣሁበት ጊዜ ድረስ ሁሉን ነገር በራሴ ወጪ ነው ሳደርግ የነበረው። አንዳቸውም የመንግስት ሰዎች የሚመለከተው አካል አይዞሽ እንኳን አላሉኝም ነው ያለችው። እና ቅሬታዋን ነው እንትን ያለችው በዛ ጉዳይ ነበር። እንደ ሀገር የተጨበጨበልህ ሰውዬ እንደምን ወርደህ እንደዚህ በሁሉም ዘንድ አስታራቂ አስተማሪ መሆን ሲገባ ፌስቡክ ላይ የምትጽፋቸው ጽሁፎች ያሳፍራል። ፈይሳ ሌሊሳ ዋሽተ ማስታረቅ ያለበት ሰውዬ ደረቱን የነፋ የሰፈር ጎረምሳ ስትሆን ያስጠላል። ጥሩ አይደለም። ይሄ እኮ ቢሹት የማይገኝ ስም ነው ያለህ እኮ። እንደዚህ ዝም ብለህ በተራ ፌስቡክ እንቶ ፈንቶ ስድብ እና በረከሰ ተግባር ላይ ወርደ ማንን ለማስደሰት ነው? ኦሮሞ በዚህ አይደሰትም። ኦሮሞ በዚህ አይደስ ጀግና የኛ ልጅ አይደለም። ምክንያቱም የኦሮሞን ገጽታ በአሉታዊ መንገድ ነው የምታስተዋውቀው። ኢትዮጵያዊ በአንተ አይደሰትም። ምክንያቱም ማስታረቅ ሲገባ ያለቀሰን ያዘነን ማጽናናት ሲገባ የተናገርከው ጽሁፍ በብዙዎች ዘንድ ቁጣን ቀስቅሷል። አይ ቲንክ ይቅርታ ይጠይቃል ብዬ አስባለሁ። ይቅርታ የሚጠይቅ ይመስለኛል። ወደ ቀልብ ተመለስ። አንድ ሰው ቀለበት ካሰረከው ጨርሷል እኮ። ይህ ሶሻል ሚዲያ ላይ ፈቁቷል። የአሁን ዘመናችን የብር መሰብሰብ፣ የመበልጸግ፣ የማደግ፣ የስራ፣ የትምህርት ዘመን ያለ ሶሻል ሚዲያ ላይ እንደ ድሮ መጋጋጥ አይደለም ያለ ነው ዘመን። አሁን አያስፈልግም። ለእናንተ ቢገባችሁ ኖሮ ለእናንተ ብለን ነው ሶሻል ሚዲያ ልመጣ ያለው። ለእናንተ ለፋኖቻችን ስንረገጥ አብረው ከኛ ጋር ረገጡ ነበር። የአሁን ስትሰድቡኝ አሁን እየሰደባችሁኝ ያላችሁት አይደለም። እኔ ማስታወስ ድሮ እነ ፊንገር እነ ዝሆኔ እነ ጓያው ሲሰድቡን የዛን ጊዜ አጠገቤ ስለነበራችሁ የዛን ጊዜ ነው ለዛን ጊዜ ስለማስብ ነው አሁን እኔ ማልሰድባችሁ። የዛን ጊዜ ስለማበልጥ ነው አሁን ጊዜ መጥፎም ጥሩ መልስም አልመልሰው። ሰውን እምነት እንዳይኖረው፣ ሚስቴ እኔ ላይ እምነት እንዳይኖራት ይህን ሁሉም መጋጋጥ መጣጣር ምን አለው? ስለ አካውንት እንደሆነ ከእናንተ በፊት ዴዚ በደንብ አድርጋ ታውቃለች።
ገባችሁ? የጂኒው ሚስት ራሷ በአካል መታ አማርኛ አታውቅም፣ በእንግሊዘኛ ሚስቱ በአካል መታ ገስት ላይ የሆነ ቤት ገብታ ፕሊዝ ጊቭ ባክ ዘ ጎልድ ኖ ማይ ሃዝባንድ ብትይኝ እንኳን አልመልስም ያልኩት። ዩ ሪመምበር ጋይስ ዩ ሪመምበር? ኖ አልመልስም። የገባ ገብቷል። እንደውም ሂሳብ ይቀረኛል። ጂኒው ንቆኝ የእግር አላከልኝም። እግር ጣት ላይ የሚደረግ አለ በእኛ በሀገራችን በድሬዳዋ በሐረር እግራችን ጣት ላይ ሁላ ወርቅ እናደርጋለን። እሱን አጉድሏል ባልሽና ፕሊዝ ሴንዲቱሚ እላለሁ ነው ያልኩት። አዎ እኔ እህታችሁ ራሱ ቤተ ኤሊዮናስ እኔ ነኝ አንገትሽ ላይ የምቆም። እኔ ያገርሽ ልጅ አዎ እኔ ያገርሽ ላይ አንገትሽ ላይ እቆምና አንገትሽ ላይ እኔ ራሴ ያገርሽ ልጅ አንገትሽ ላይ እቆምና ራሴ አንገትሽ ላይ እቆምብሽና ትቀበያለሽ። ይላካል ፍሮም ያዙ። ባለቤት ኢትዮጵያ ሄዳለች። እኛና 4 ልጆች ተፋጠናል። መሄዱን ውስጥ ሄድ ልጆቹን ግን በሌላ ልጆች ቀይራብኝ ነው ሄደችው። እንዲህ አይነት ልጅ አለኝ ወይ ብዬ ቁጭ ብዬ 1 ሰዓት ነው ያሰብኩት። ጋይስ አለኝ እንዲህ አይነት ልጆች አሉኝ እንዲህ አይነት ሰው እኔም በሌላ አውቃ እንዳልቀመጥ እንዳላርፍ በሌላ ልጅ ቀይራብኝ ነው ልጆችን ሄዱ። እንደዚህ አይነት አመል የላቸው ልጆች፣ እንዲህ አይነት አመል የላቸው። 4 አይነት ምግብ እሱን ተውት። እሺ ይብሉ፣ ምግብስ ምንም ችግር የለም። ዲዘርት አለ ይብሉ። ከምግብ በኋላ እኮ ዲዘርት እኮ ትሰጠናለች አይለኝም። እኔ እኮ ለዚህ ነው የማያልፍልኝ እኮ አወቅኩ። አሁን ገባኝ። እንዲህ እንደው እንደሰው እየሰራው የማያልፍልኝ አሁን ገብቶኛል። ዲዘርት ዋው! እኔ በጣም ብዙ ነገር ተምሬያለሁ ጋይስ፣ እየምሬን ነው የምላችሁ። በል በቃ በልታችኋል፣ እራት በቃ ሂዱና። ኧረ እንዴ አታልነገረችም እንዴ አለኝ። ምን ዲዘርት እንበላለን አለን እዛ የት እዛ